የቻናሏን ቤተሰቦቻችን ቅዳሜኛ ደስ የተሰኛችሁበት ያላችሁበት ቆንጆ ፕሮግራም እንደሆነላችሁ እናምናለን። ከተራ ነገ ደግሞ ጥምቀት በደማቅ ስነ ስርዓት ኢትዮጵያውያን የሚያከብሩት የአደባባይ ላይ ክብረ በዓል ነው። ስለ ፋሽኑ፣ ስለ ምግቡ፣ ስለ መጠጡ፣ ስለ ጭፈራው ደግሞ በትዳር ለመቀናጀት ሎሚ ውርወራ አይን የሚንከራተትበት ልብ የሚዋልልበት ሎሚ የሚወረወርበት ገጠማር የሚወረወርበት ሴቶቹ የሚቀልቡበት በቃ ጥምቀት ፈቃዳቸውን ይፋ የሚያደርጉበት የሆነ ግጥም መጣ የትባል ነው። እሺ ልክ እንደዛ አድርገው አሳልፈው ብዙ የፍቅር ግንኙነት ታሪካቸውን የጀመሩበት ቆንጆ በዓል እንደሆነ የሚያወሩ ብዙ ሰዎች አሉ። ለማንኛውም ስለምን ላወራ ነው የዛሬ ወጌሻ ፕሮግራማችን ወደ አንድ ቬሎ ቤት ጎራ ብዬ ከሰርግ አጋፋሪ የረጅም ዓመት ልምድ ያለው ሰው ጋር ያወራሁት ቆንጆ ወሬ አለ። ሰርግ ምንድነው? አልደገስኩም እንዴ? ሰርግ ድምቅ ያለ ሰርግ ማድረግ እፈልጋለሁ። ስለዚህ ማድረግ እፈልጋለሁ። አንድም ለሰርግ ድል ያለ ሰርግ ማድረጋለሁ። ድል ያለ አልነበረም ማለት ነው አይደለም? በሰርግ ነው ያገባው ወይ ነው ጥያቄሽ? አይ በመልስ ነው አይደለም? አይነቱ ኮቪድ ወቅት ላይ ነበር ያገባሁት። ኮቪድ ላይ ብዙ ሰዎች ሰርግ ሸውደው ሄደዋል። ምንም ኮቪድን ግን ያው ኮቪድ ላይ በኦንላይን ማለት ምንድነው እንዴ? ህዝብ ጠርተህ በኦንላይን ላይ ቨርቹዋል አይተናል። ደግሞ ያኔ ማለት ያኔ አልመጣች ገባሽ? ያኔ የሚያስበው ነው ማስክ፣ ጓንት፣ ሳኒታይዘር ምናምን ነው። ስለዚህ ለአኒቨርሰሪ መድገም ትፈልጋለህ ማለት ነው? ሚስቲያት ካልሆነ በእውነት ትልቅ ሰርግ መደገስ ይጠበቅብኛል። እውነት ሽምግልናው ላክ እንዳትልህ ድጋሚ የቤቱ ታሪክ የጆናን ሐሳብ ወስዳለሁ። እሺ እንደዛ ከሆነ ሳሚ ድጋሚ ቆንጆ የሰርግ ስነ ስርዓት ማድረግ ይፈልጋል። አረጋለሁ። ጄሪ እና ጆቢናስ ደግሞ ተጠባቂ ነው። እንጠብቃለን። በመጠባበቂያው በር ይገኛለን። ጆኒና አይ ሁለቱን አላልኩም። በየህይወት መስመራቸው ይሄ ሃርሞኒካ ነው ጉድ ያፈለኝ እዛ ጋር መጥቼ። ስለዚህ በደንብ ተከታተሉት። ቆንጆ የሚሆን ፕሮግራም ነው ማለት ነው። የሰርግ አጋፋሪ ብዙ ነገር አጫውተኛል። ጥር ነው፣ ሰርግ ነው። በየሰፈሩ ሰርጎች አሉ፣ ድግሶች አሉ። ከተማው ትላክስ በትላክስ ሊሞዚን በሊሞዚን ደምቋል። እስቲ ወጌሻን እንከታተል። የቻናሏን የቅዳሜኛ የወጌሻ ቤተሰቦቻችን ቦሌ አትላስ አካባቢ ይገኛለው። ቦኒታ ብራይዳል ይሰኛል። የተለያዩ የሙሽራ ልብሶችን የሚያከራይና የሚሸጥ መደብር ነው። እዚህ ለምን ተገኘሽ ካላችሁ በወጌሻ ፕሮግራማችን አንድ ጉዳይ ላነሳ ነው። የሰርግ አጋፋሪ የሚለውን ሰምታችሁ ታውቃላችሁ? ምንድነው ስራው የሚለውንም አብረን ልንጠይቅ ነው። አንድ የሰርግ ስነ ስርዓት ተጀምሮ እስኪጠናቀቅ ድረስ ትልቅ ኃላፊነትን መጫወት የሚችል ሙያተኛ ነው። ይህ ሙያተኛ ምን ነገሮች ሊያጋጥሙት ይችላሉ? ለምንስ አስፈላጊ ሆነው እዚህ የሰርግ ስነ ስርዓት ላይ እንዲገኝ ይደረጋል? አስባችሁት ታውቃላችሁ ወይ? በሰርግ አጋፋሪ ሙያ ውስጥ ሰርጋችሁን ያሳለፋችሁ ሰዎች ምን ቀለለላችሁ? እነኝህንና ሌሎች አጋጣሚዎችን ጭምር ልናወራ ነው። የሰርግ አጋፋሪነት ሙያን ላለፉት 15 ዓመታት ሲከውን የነበረና በሙያው ብዙ ልምድ ያለውን የሰርግ አጋፋሪ ለገሰ አለማየሁ ቦኒታ ብራይዳል ውስጥ ቁጭ ብዬ ላወራው ነው። ተከተሉኝ። የቻናሏን ቤተሰቦቻችን ዛሬ እንግዲህ ከስቱዲዮ ወጣ ብያለሁ። ወጣ ያልኩበት ምክንያት ደግሞ በወጌሻ ጥር ለመምሰል ነው። በጥር ላይ ሁላችንም አንድ በጋራ የምንጋራው ነገርና ጥር ምን ይለየዋል ብንል ሰርግ እዚህም እዛም ተጠርተን ሊሆን ይችላል። ወይ ለሰርግ እየተዘጋጀን ነው፣ ወይም ደግሞ አግብተን ከነበረም የኋላውን የሰርግ ስነስርዓታችንን አስታውሰን በትዝታ ቆንጆ ጊዜ የምናሳልፍበት ወቅትም ይሆናል። ምንም አላችሁ ምን ግን አንድ የሆነች መጥሪያ መታለች ብዬ አስባለሁ። ለሰርግ ታደሙ የምትል በዚህ የሰርግ ሂደት ውስጥ ግን በጣም ብዙ ነገሮች ይነሳሉ። ማን ነው ከጅምሩ አስጀምሮ እስኪጠናቀቅ ድረስ አካሄዱ ስነ ስርዓት እንዲኖረው የሚያደርገው የሚል ከጀርባ ያሉ ሙያተኞችን አስበናቸው እናውቃለን። ዋነኞቹ አቃጆችና ፕሮቶኮሎች ናቸው። ይሄንን አውትሶርስ አድርጎ ወይም ደግሞ ወደ ሙያተኛው ወስዶ ስራልኝ የማለት ነገሩ
በደንብ የተለማመድ ነው። ዛሬ ከሰርግ አቃጅና ከሰርግ ፕሮቶኮል ለገሰ አለማየሁ ጋር አጠር ያለ ቆይታ ይኖረናል። አንዳንድ ጥያቄ የሚሆንባችሁ ጉዳይ ላይም ቆንጆ ማብራሪያ ይሰጠናል። ምክንያቱም ላለፉት 15 ዓመታት በዚሁ ስራ ላይ ራሱን ያሰለጠነ ሰው ነው። ከሱ የምንሰማቸው ነገሮች እያዝናኑን በደንብ ግንዛቤ የምናገኝባቸው ይሆናሉ የሚል መተማመንም አለኝ። ለገሰ፣ ለዚህ ቆይታችን ጥሪያችንና ክብረት እዚህ ስለተገኘ በጣም ደስተኛ ነኝ። እጅግ አመሰግናለሁ ቲጂ፣ እግዚአብሔር ያክብርልኝ። ከዓመታት በፊት አንድ መጽሐፍ ሰጥተኸኝ ነበር የሰርጌ ለታ የሚልና በዛ ጊዜ ሰርግ እንደዚህ ጉዳይ ብሎ ስለ ሰርግ ለማወቅ የሚፈልግ ሰው ነበረ ብለህ ታስባለህ? ምክንያቱም ሰርግ በጣም የገነነብኝ እኔ አሁን ነው። ልክ ነው፣ እውነት ነው። ሰርግ ይገርምሻል፣ አንዳንዴ በልማድና ሰዎች ወደኋላ የሌላውን ሰው ቪዲዮ አይተው ነው ወይ በአማካሪ በቤተሰብ ዝም ብለው ቀለል አድርገው ይጀምሩታል። ግን ትርምስና ግርግር ወይም አንዳንድ ክስተቶች አሉ በጣም ምቹ ያልሆነ እና ሙሽሮች በሀሳብ ጥብልግ ብለው ወይም አንዳንድ የፊታቸው ሁሉ ይቀየራል። ምንድን ነው ጫናው፣ ውጥረቱ? የቤተሰብ ሰርግ የጋራና የማህበረሰብ የህልውና መሰረት አይደል? በጣም ሁሉን ያሳተፈ ሁሉን ያካተተ ስለሆነ ጫናው ብዙ ነው። ለዛም ነው መጽሐፉም ሚስጥሩና ጥበቡ እንዲህ ይደረጋል እንዲህ አይደረግም የሚል በዋነኛነት ይዟል። አንብቤዋለሁ በወቅቱ። ያው ለሚፈልጉ የሰርግ ለታ በለገሰ አለማየሁ በደንብ ተጽፎ ከዓመታት በፊት የሰርግ ለታ የተሰኘው ይሄ የሰርግ ዝግጅትንና ሂደትን የሚያትተው መጽሐፍ በለገሰ አለማየሁ ተጽፎ ለብዙ ሰዎች የደረሰ ነው። ማግኘት ትችላላችሁ፣ በየመጽሐፍ መደብሩ አለ። ህይወትን አንዱ ማቅለል ከምንችልባቸው ነገሮች ውስጥ ሙያ ውስጥ ያሉ ሰዎች ምን ነገሮችን ይከተላሉ የሚለው አንዱ ነገር ነው። አንዴ ግን ማስታውሰው እንዲሁ የተጠራሁበት ሰርግ ላይ ሁሉ ነገር በጥሩ መንገድ እየሄደ የኬክ መቁረስ ስነስርዓት ላይ ደረሱ ሙሽሮችና ቢላውስ ተባለ። ከዛ ሙሽሪት አይናችን እያየ ፊቷ ቅጭም ነገር አለ። ያ የኬክ መቁረሻ ቢላ ተረስቷል። መኪና ውስጥ ነው የተረሳው። ሮጠው ነው ሄደው የቅርብ የሚባሉ ሰዎች ይዘው የመጡት። ይዘው መጥተው እንኳን ብስጭቷ አለቀቃትም ነበር። አንዳንድ ሰው ደግሞ ፊቱ ላይ በጣም ነው የሚያሳየው መበሳጨቱ እና አሁን ይሄንን ነገር ያስታወስኩት ለምንድን ነው? እነኚህ ነገሮች ያገቧችኋል? እውነት ነው ቲጂ። እንደውም በሰርግ አጋጣሚ ወደ ሰርግ የመጣሁት የተረሳ የሻምፓኝ ብርጭቆና ቢላ ለማድረስ ነው። ገነት ሆቴል ሄጄ በስራው የተማረኩት ኧረ በጣም ቆይቷል። ኤልሻዳይ ዲኮር፣ እኔ ሰፈሬ ቂርቆስ ጨርቆስ ነው። በዛ ስፍራ ላይ ወደ ገነት ሆቴል ለመልእክት የተላኩት ስራ ትኩረት እንዲስበኝና ኃላፊነት እንዲሰማኝ በመጨረሻ የሻምፓኝ ብርጭቆ ተረስቶ እሱ ለማድረስ ነው የሄድኩት። ከዛ ወደ ስራው እና በጣም ይረሳል፣ መዘናጋት አለ። ለዚህ ነው ኃላፊነት የሚሰጠው ፕላን የሚደረገውና በመርሳት ቀለበት ይረሳ የለን? ቀለበት ይረሳ? ቀለበት ማለት አጋጥሞኛል። አንዴ የሙሽራው እህት በኃላፊነት ያዥ ተብላ እሷን የያዘው መኪና ወደኋላ ይዘገይና ይበላሻል እና ቀለበቱ መድረስ አልቻለም። እነሱ ቀደሙ። ሰዓት እየሄደ ነው። ህዝቡ ታዳሚው ገብቷል። እንደው ምንድነው መፍትሄ ያደረግነው? ከታዳሚ ሌላ ቀለበት አውጥተን ለጊዜው ሰዓቱን መጠቀም ስላለብን ወደ መፍትሄ ነው። ፕሮቶኮል የመፍትሄ ሰው ነው የመፍትሄ ሰው ነው እና ከሌላ ሰው አምጥተን ቀለበቱን አድርገን ፕሮግራሙ ተከናወነ። ምክንያቱም አሁን በዘመናችን ድሮ ታስታውሻለሽ ቀለበት ወደ መጨረሻ አካባቢ ነበር። አሁን ግን የሚቀርብበት ሁኔታ ሰው በብዙ ነገር ስለሚወጠር የቀለበቷን ቃል ኪዳኗን አይቶ እንዲሄድ ከጸሎት በኋላ ነው የምናደርገው። መጀመሪያ ላይ ከማዕድ በፊት እየቀደመ ነው። ብዙ ነገሮች ተቀይረዋል እና ከሰው ተውሰን ያን ቀለበት አድርገው ሙሽሪት ታውቋታል። እንደተለመደው እጇን ልትስምም ብዙ ስሜቷ የሆነ ነገሯ ነግሯታል። ያው በኋላ ላይ ተመላሽ ሆነ። ያው የዘገየውም ቀለበት ባለቀ ሰዓት መጣና ቀለበትም ይረሳል። ግን አሁን ቀለበት ስትለኝ ቀለበት ሙሽሮች በጣም ተጨንቀው ተዘጋጅተው የወርቅና ጌጣጌጥ ቤቶችን አስሰው ይሄ ነው የኔ ቀለበት የጋብቻዬ የቃል ኪዳን የሚሆነው ብለው ነው የሚገዙት። እኔ ያዘጋጀሁት የተለየ ትርጉም የምሰጠው ቀለበት አለ። እሺ አሁን እሱን የሌላ ሰው አንጥተ ላይ ምስል ብታደርግልኝ ስሜት የሚሰጥ ነገር ነው። ምንድነው የጊዜውን እቺ ክስተቷን ምንድነው ያቺ ሴሪሞኒዋ እንዳታልፍ ነው። የራሳቸውን እውነታ እኮ አለ። ግን እነሱ አሁን በደስታ ስሜት ውስጥ ስለሆነ ያንን ስሜት ደስታውን ላለማጨለም የምንጠቀምበት የክስተት ነው እንጂ እሱማ እህቷ ጋር ሰው ጋር እንደዘገየ
ባለሙያው እንዳልያዘው ይታወቃል። አሁን ግን ዊዲንግ ፕላነር ራሱ በሴትም ሴት በወንድም ወንድ ይይዘዋል እና የክስተት ነው እንጂ በነገራችን ላይ የኬክ ይሄ የቀለበቱ ስነ ስርዓት ለታዳሚው በማሳየት ስለሚደረግ ሰዓት አለው ራሱ። ቀለበት ድሮ ታስታውሻለሽ? በእኛ በእናት በአባቶቻችን ቀድሞ ቀለበት ራሱን የቻለ ፕሮግራም ነበረው። የብቻ የሰርግ መዳረሻ የቃል ኪዳን ነበረው። አሁን ይሄ ከቤተክርስቲያን ወይም ከመንፈሳዊ ውጪ ቀለበት በዕለቱ ነው የሚደረገው እና ክስተቱን ለመሸፈን ነው እንጂ መርሳት በጣም ብዙ ነገር ይረሳል። ሰርግ ላይ ያጋጥማል ብለን ማናስበው ነገር ሁሉ አጋጥሞ ሰምተናል። ምን አጋጥሞ ያውቃል? በጣም ነው ብዙ ገጠመኝ። ያው ሰርግ እንደወረደ ስለሆነ አንዳንድ ጊዜ እቃ ይጠፋል። አስፈላጊ አንዳንድ እቃዎች ኮት፣ ከረባት ምናምን የተለመደ ነው። የወንድ ከረባት የሙሽራው በመረሳት ወይም ይሄ ቅብብሎሹ አሁን ስራውን ለኃላፊነት መስጠት እኮ ነው። ባለቤት የጉዳዩ ባለቤት ሲይዘው ስራው ይቀላል። አረ ከረባቱ ማጋ ነው። በጣም መልስ የሚሰጥ የለም። አረ መልስ አይሰጥም። እንደውም ተረስቶ ሌላ ክራይ የሚኬድበት አጋጣሚ ይኖራል። ያ ምንድነው እቃን ፓክድ አድርጎ በኃላፊነት ሻንጣ ላይ ስራው ሲሰራ ነው። እና ቅድመ ዝግጅት ሰርግ ስርዓት ነው። ቅድመ ዝግጅት ይፈልጋል፣ ፕላን ይፈልጋል። ለዛም ነው ታዲያ አሁን አጋፋሪነት እነኚህን ሁሉ ነገሮች ዘርዝሮ ኃላፊነት መውሰድ ማለት ነው። እውነት ነው። ስኬጅ ነው። መጀመሪያ ስልጠና እንሰጣለን፣ ማማከር አለ። እንደገና ደግሞ እያንዳንዱ ስቴፕ ሴታፕ አለው በቅደም ተከተል ስለሆነ ለምሳሌ ሚዜ ምን ማከናወን እንዳለበት የስራው የራሱ ድርሻ አለው። ሙሽራው ደግሞ ምን ማሟላት አለበት በፕላን ስለሚመራ ይህን ነገሮች ቀድመን ነው ስልጠና የምንሰጠው። ምን ያህል ጊዜ ነው ይሄ አሁን ስልጠና የሚሰጠው? አሁን ሚዜ ሁኚኝ ቢለኝ ሰው ብዙ ኃላፊነት አለብኝ ማለት ነው። ነገሮች እየተሻሻሉ ስለመጡ ለምን ያክል ጊዜ ነው ስልጠናውን የምትሰጡት? የስልጠናው ይዘት በሚገርምሽ 2 ቀንም ሊፈጅ ይችላል እና ሚዜዎች አሁን በዘመናችን የዳንስ ፍሎር ላይ በሙዚቃ አገባባቸው ምርጫቸው ከዲጄ ጋር ሌሎች በቃ አገባብ ቤተሰብን እንዴት ስልጠናው ላይ በተለይ ኦሪየንቴሽኑ ነው። ያው በባህላችን ጉልበት ተስሞ ተመርቆ ሁሉም ባህል ስርዓት አለው አይደለ? ሰርጉ ሰፊ ነው። መልስ የራሱ የሆነ ባህሪ ያለው ቅልቅልም እንደዛው ሰርጉም እና በአንድ ቀን ሊካተት ይችላል። እኛ ግን አሁን ዘመኑን በዋጀ ይሄ ስልጠናውን ስክሪፕት ጽሁፍ አዘጋጅተን ለሙሽራውም ለሚዜም የምንሰጥበት አጋጣሚ አለ። እያነበቡ አንብበው ትሬኒንግ አድርገው በተለይ ኦሪየንቴሽን ላይ ገለጻ ትሰጫለሽ። መቼስ በሰርግ ቀን ተሳስቶ ቀረጻ እየተካሄደ ማስቲካ የሚበላ የለም። ልክ እንደዛ ማለት ነው እና ግንዛቤ ሰዎች ሀሳባቸው እንዳይበተን ሚዜ ሙሽራውን ማስደሰትና ያው ደስታውን የጋራ ማድረግ ስለሆነ በተለይ ሚዜ ላይ ነው ስልጠናው። እንዳልኩሽ ከበረ ሚዜ ላይ ነው የሚበረታው። አይ ሙሽሮቹ ራሱ ብፌ እንዴት ያነሳሉ፣ ያለባበሳቸው እያንዳንዱ ነገር ስቴፕ አለው ሴታፕ። ለምሳሌ ወንድ ከቤት ሲወጣ ሚዜዎች ያለብሱታል። ሴታፕ ለሙሽሮ ለሚዜዎች ሽቶ ይቀባል። አበባ የእጅ አበባ ሙሽራዋ ጋር ይዞ የሚሄደው አለ። የሚዜዎች አበባ አለ እና ሴታፑ ራሱን ይቻላል። በጣም በዚህ አጋጣሚ የሚነግርሽ ሴቶች ሙሽራና ሚዜዎች በጣም ይዘገያሉ። ያው በፀጉር ቤት ሙሽራ ካልዘገየሽ ታዲያ ምን ዋጋ አለ? አይ እያልኩሽ ያለሁት ሀሳብ ብዙ ጊዜ ወንድ አርፋሽ ነው ተብሎ አይታሰብም። ለባብሶ ሴቷ ጨርስ ድረስ ያዘው ይባላል መሰለኝ አይደል? ሜካፑ አለ፣ የውስጥ መሰናዶ አለ፣ እንደገና ደግሞ ፎቶ መነሳት አለ ከቤተሰብ ጋር። ሴቶች ላይ ብዙ ጊዜ ሰዓት ላይ ለዛ ነው ቀድመን ኦሪየንቴሽን የምንሰጠው። ማስጠንቀቂያ በጣም ክስተቶች አሉና አንዳንድ ጊዜ ሴቶቻችን ላይ ፀጉር ቤት በጣም ያዘገያቸዋል። ሌሊቱን ግን በሜካፕ እንደሚታደር ነው የማውቀው። አንድ አጋፋሪ እንደውም በቃ ሰዓት እየሄደ ነው፣ ውጡ፣ ግቡ፣ ሂዱ አይነት ይሄ እንዴት ነው በስሜት ተሞልቶ አልተረዳችሁኝም በሚል ጩኸት ተመልክቼዋለሁ። እና ስራው እንደዚህ ነው ማለት ነው ብዬ ሁሉ ጠይቄያለሁ። እንደዛ ትናደዳለህ? መናደድ እኔ ትዕግስት አለኝ አለ አስተዳደጌ ማለት ስራው ትዕግስት ይፈልጋል። መበሳጨት ሳይሆን አንዳንድ የሚታጠፉ ፕሮግራሞች ይኖራሉ። ሽግሽግ ለምሳሌ የቤተሰብ ፎቶ ቤት መነሳት ካለባት በሆቴል በአዳራሽ ከግብዣው በኋላ ይከናወናል። ሰዓቱን ለማሸጋሸግ ምንድነው ሰዓት ላይ በጣም ነው የምንሰራው። ሰዓት ከባከነ አንዳንድ ጊዜ አጋጥሞሽ ያውቃል? ቴንኪው ካርድ ተዘጋጅቶ
እዛው ታሽጎ ይቀራል ሳይበተን። የሰዓት ጉዳይ ሳይን ቦርድ ላይ የማይፈርሙ ሰዎች መምጣታቸውንና ይህንን ለማስተካከል በሰዓት መመራትን የመሰለ ነገር ነው። አጋፋሪ ያለበት የሰርግ ስነስርዓትና አጋፋሪ የሌለበት የሰርግ ስነስርዓት በምንድን ነው የሚታወቀው? በምን ይታወቃል? ትጂ ጥሩ ጥያቄ። እሺ አጋፋሪ ያለበት ኃላፊነት ምክንያቱም እንትኑ የተሰካካ ነው፣ ጥሩ ይሳለጣል። አጋፋሪ ካለ ምን ከምን መቀጠል እንዳለበት የሚረሳና የሚዘነጋ ነገር የለም። አጋፋሪ ካለው ሁሉ በፕላን ነው። አጋፋሪ ሲኖረው ደግሞ በጣም የሚደንቀውና የሚለየው ነገር ሙሽሮች ሀሳባቸውን ሚዜዎች ሀሳባቸውን ይጥላሉ። ኃላፊነት የሚሰማው ሰው አለ። አንተ ትሯሯጣለህ? አዎ ስራውን እኛውን ስንሰራ በሴት የሴት ፕሮቶኮል አለች፣ በወንድኛ አለን። 3-4 ሆነን እንደ ታዳሚው ብዛት እንደ ቦታው እንደ ስራው ስፋት ሰው እየጨመርን አሁን ጥሩ እየተሻሻለ ነው። በነገራችን ላይ የአጋፋሪን የፕሮቶኮልን አስፈላጊነት ሰው በጣም እየተረዳ ነው። ምን ተከናወነ፣ ምን ጎደለ፣ ምን መጣ፣ ምን ይቀጥላል። አሁን አንዳንድ ጊዜ ሙሽሮች ልብስ ይቀይራሉ። ኬክ ላይ የሚቀየር ልብስ ይኖራል። ሚዜዎች አንዳንድ ነገሮች ይኖራሉ። ለዛ ራሱ ዝግጅት ቅድመ ሁኔታ አሁን ዘመኑም ስለተቀየረ ሩም ተይዞ የማታው ደግሞ ኤርፍሬሽ አለው። ያው ትይታ ታውቂያለሽ፣ ሻይ ቡና ተደርጎ ቀስ ወዛ ትንሽ ትንፋሽ እንደውም አሁን በዘመናችን ደስ የሚለው በጣም ኃላፊነት የሚሰማው ቤተሰብና ኮሚቴ ሚዜና ሙሽራ ጠጋ ብሎ ወደ አዳራሹ ወደ ሆቴሉ ይጠጋ ይባላል። መጥቷል ሲባል ሰው እየተሰባሰበ አጃቢም ይገባል እና ሰዓት ላይ ለውጥ በጣም መጥቷል። ድሮኛ ከምናውቀው ባየነው ምክንያቱም ሰው ደክሞት ምሳ እራት የሚሆንበት ጊዜ ቀርቷል። ግን እንደዚህም ተጨንቃችሁ ሰርታችሁ እኛ ኃላፊነት እንወስዳለን ብላችሁ የተከፉባችሁ ሙሽሮች የሉም? ለምሳሌ በአንተ ስራ ልምድ ውስጥ ይሄ አጋጥሞ አያውቅም? የከፈልኩት እኮ በዚህ ምክንያት ነበረ፣ አንተን ያቆምኩት እኮ ይሄ ነገር ይቀላል ብዬ ነበረ፣ እንዴት እንዲህ ይሆናል የሚል የለም? እንደው ምስጋናና አንዳንድ ጊዜ ቲፕ ሳይበዛ ብለሽ ነው ደስ ብሏቸው። ምክንያቱም በተለይ ከውጭ የመጡ ዲያስፖራዎች እኛ ሀገር እዚህ ሀገር እንደዚህ ፕሮቶኮል አለ፣ እንደዚህ ስራ ይሰራል፣ ደግሞ ኃላፊነትና እምነታችሁ ለስራው ያላችሁ መሰጠት ብለው ሳታስቢው እንደገና ቲፕ ይሰጡሻል። እና እኔ የሚበዛው ምስጋናና ከበሬታው ነው። ድጋሚ እንደውም ለሌላ ስራ ያዘጋጁሻል። ትዕግስተኛ መሆን ነው። ሌላው ግን እንደው ከ15 ዓመት በላይ ይሄንን የአጋፋሪነት ስራ ሰርተሃል፣ ብዙ ነገር ያጋጥመሃል ብዬ አስባለሁ። ለወጌሻ ቤተሰቦቻችን የመረጥካቸውን አጋጣሚዎች ብታጋራን ደስ ይለኛል። በሰርግ አጋጣሚ ብዙ ነው። የሚገርምሽ ቲጂ አንድ የሆነ መንፈሳዊ አጋጣሚ ሰርግ ትዝ የሚለኝ ካሜራማኑ ሚሞሪ ሳይከት ረስቶ ቀረጽኩ ብሏል። አይገርምሽም? ቀረጽኩ ብሎ አልተቀረጸም። ምን ሆነ ከዛ በኋላ? ያው ስራ ሲደራር ከዛም በኋላ ያው በስቱዲዮና የመስኩ ብቻ ነው የተጠቀሙት። ሰርጋይሽ መመለስ ወደኋላ አይቻልም። ሰልስት የለው ማግስት የለው እና ከባድ ነው ትጂ ከባድ ነው። እና እኔ የራሴን ገጠመኞች ብነግርሽ ሙሽራው ንፋስ ሊቀበል ወይም ደግሞ ኮት ቀይራለሁ ብሎ የኬክ ሰዓት ደረሰ። እንዲህ በአዳራሽ ነው እና ወለምታ ነበረበት። ሳይታሰብ ያንሸራትተውና ይወድቃል። ኬክ ሰዓት ደርሶ ከዛ መቆም አልቻለም። ሙሽሪትም ቤተሰብም ተደናገጠ። ልክ ኬክ ሰዓት ነው። እግር ኳስ ተጫዋች ነው ልጁ። በጣም ወለምታ ነው። ስላንሸራተተውና ሚዜኛው ሙሽራ ብቻውን ይንቀሳቀስ አንልም። ሙሽራ ንጉስ ስለሆነ እንክብካቤ ይፈልጋል፣ ድጋፍ ይፈልጋል እና የደስታው ቀን ነው። አለሁ ባይ ብዙ አለሁ ባይ ደግሞ ለሙሽራ የማይደረግ አሁን በጣም በስርዓት ደስ የሚልሽ ሙሽራ እንኳን ጫማ እንኳን እንዲያስር እንኳን ፈቅድ። ምክንያቱም ወዳጆቹና የደስታው ተጋራ በቃ ደስታው አንድና አንድ ነው። አንተ ብዙ ሰዎችን ሙሽሮች እንዲሆኑ ያነቃቃህ ነው። ምን ላድርግ እንዴ? ከሰርግ ደስታ የሚበልጥ ነገር ደግሞ የለም በዚህ ምድር። ስለዚህ ወለምታው ተደናግጠን በቃ ወደ ሆስፒታል ሄደ። ኬኩ ስርዓት ግን መከናወን ስላለበት በሚዜ አጅበን ሰው ያው ኬኩ ህብስት ማዕድ ነው፣ የፍቅር መገለጫ ስለሆነ ሙሽሪትን በማጽናናት ኬክ ስርዓቱ ተከናወነ እና ክስተቱ ይህ አጋጣሚ በጣም አስታውሳለሁ። እንዳልተፈጠረ አስመሰላችሁ? እንዳልተፈጠረ ሰው የተወሰነ ቤተሰብ ሊደናገጥ ይችላል። እኔ እንደውም የሆነ አጋጣሚ ሚዜ እንደሚከራይ ታውቂያለሽ? እሱ ነገር አለ። አሁንም አለ። ድንገት ነው ወይስ? ኧረ እኔ የሆንኩበት አጋጣሚ አለ። ሚዜ የተከራየሁበት አጋጣሚ በእውነት። አንተ አጋፋሪ ሆነ አስፈልጎ ተከራየ? አስፈልጎ ከውጭ የመጡ ሰዎች ናቸው። አጋጣሚ ክስተት ሚዜው ታመመ።
ታመመ። አዎ። እና ብዙ እዚህ ጓደኛ ሰው የላቸው እና ሰርጉን የያዘው ጓደኛዬ በቃ ዛሬ ማጋፈር ሳይሆን ሚዜ ነው። ሚዜ ትሆናለህ። አረ ምን አጋጣሚ ያጋጠመኝ መሰለሽ ትዬ፣ አንድ ወቅት የሙሽሪት ጓደኛ ሚዜ ካልሆንኩ ብላ መጣች። እሺ። በሚገርምሽ ሁኔታ ለካስ በቅርብ ነው የታቀፈችው የወለደችው እና ገና ጡት እያጠባች ያለች ናት። ከፍቅሯ አንጻር ሚዜ አራስ የሆነች ቤት በቃ ምሳ ነው በሚል መጣች ሰርጉ ላይ። ደግሞ ያጋጣሚ ሆኖ ራት ነው ፕሮግራሙ። ከዛን በኋላ ወደ ራት ፕሮግራም ሆቴል ነው ልንገባ እያሰብን ከቤት ተደወለላት። አትመጭም ወይ? ህፃኑ እያለቀሰ ነው ጡት ወተት ያለመደ እና ቤተሰብ በጣም ተጨነቀ። እንዴት እሷ ደግሞ ከሙሽራዋም ከፍቅሯም መለየት ኃላፊነትም ነው እንደገና ሚዜ ለመሆን በጣም ፈቅዳና ወዳለች። ከዛ ባለቤቷ መጣ። መች ሚዜ እንድትሆኝ ይፈቀድኩልሽ? አላወቀም። አዎ። እና ምሳ ሰዓት ላይ ያልቃል የተባለ ፕሮግራም ነው። ፕሮግራሙ የማታ ነው። በከፍተኛ መሳቀቅ ውስጥ በሚገርም ሁኔታ ምን ብናደርግ ጥሩ ነው? በቃ ሌላ ከታዳሚ ልክ ተመሳሳይ ልብሷን አስቀይረን ምሽት ነዋ። ልጁ እዛ በማልቀስ ነው ያለው። ባሏ መጥቷል። ተቆጥቷል። ባሏ በጣም እንዴ ያዙ ይልቀቁኝ። በጣም በማረጋጋት እባክህ ብለን መኪና ውስጥ ወስደን ሌላ ተመሳሳይ በእሷ ቁመና ያው በእሷም ባይሰፋ እንትኑ ቀሚሱ ሌላ ሰው ተክተን ሚዜ ራሱ ይቀየር ነበር። እሷ ሄደች። ምክንያቱም ገና ራስ ነች። ቤተሰብ ሁሉም ሰው እሷ ፍቅሯ ነው። እኔ የሆነ አጋጣሚ እኮ በባህል እንደምናውቀው ስጋው መጥቶ ቢላው የሚረሳበት አጋጣሚ አለ። ስጋ ያለ ወደ የቤታችሁ ጠቅላላችሁ ሂዱ ነው የሚመስለው እኮ ራሱ። የሆነ ክስተቶች አሉ። ያ ግን መጀመሪያ ሴታፑ ይታያል። ደስ የሚለው ነገር አሁን አንዳንድ ጊዜ ካሜራማኖች ቀድመው ሴታፑን ይወስዳሉ። ማድ ካህናቱ ወይም አገልጋዮቹ ጸሎት ሲያደርጉ ቡራኬ ሲሰጥ ያለው ክፍተት ይታያል። ሁሉ ነገር ሬዲ መሆኑ የተሳካ መሆኑ እየታየ ነው። ቅደም ተከተሉ። ለዚህ ነው መሪ ያስፈልገው። ያለ መሪ በነገራችን ላይ ፕሮቶኮል ማለት ልክ ቅኝት ሙዚቃ ያለ ቅኝት ይሆናል አይሆንም። ያስተካክላል ቅኝቱን እና ሳውንድ ሲስተም ባለሙያውን ለምሳሌ አንዳንድ ጊዜ አላጋጠምሽም? አንቺ የመድረክ መሪ ስለሆንሽ በብዙ ብቃት የሚረብሽ ድምፅ ይመጣል ሳውንዱ ላይ እና ይሄ አንዳንድ ሳውንድ ሲል አምፕሊፋየሩ ላይ ቅኝት ድምፅ መቃኘት ይፈልጋል ማስተካከል። አገባቡን ያው ታውቂዋለሽ፣ እንዳይረብሽ ጉዳት እንዳያመጣ። ለምን ድምፅ መበከል አለ አንዳንድ ጊዜ። አሁን ደስ የሚለው ዲጄ ለአዳራሽ ለሆቴሉ የሚመጥነውን ሳውንድ ሲስተም ነው የሚዘረጋው። ሁሉ ነገር በቃ የተቃኘ ነው እና አጋፋሪ ቃኘ ነው። የሰርጉ ቅኝት መሪ ነው። ምክንያቱም መሰንቆ የሚሰው መጀመሪያ ቃኝቶ ነው አለሳልሶ እና ጥበቡ። ይህም ጥበብ ነው በነገራችን ላይ ጥበብ ሙያ ነው እና አሁን ትውልዱ እያወቀው ነው። ሙያው ሊከበር ያው እንደምናውቀው ኢትዮጵያ ዌዲንግ ፕላነር ማህበር አለ። ግን አሁን በተሻለ ቢያድግ ተተኪዎችም እያፈራ ስልጠናም እየተሰጠ ነው። ቢዝነሱ በደንብ አድጓል ማለት ነው። አድጓል ግን ተደራሽ መሆን አለበት። አንዳንድ ጊዜ ሰርጎች ይደራረባሉ። በነገራችን ላይ ቲጂ አንድ አጋፋሪ 3-4 ቦታ ሊፈለግ ይችላል እና ያ አንዳንዴ አደጋ ያመጣል። ክፍተቶች አሉ። ምክንያቱም ሰርግ ሁሉ ቦታ ላይ መሰጠት ሁሉ ቦታ ላይ መድረስ አይቻልም። እኔ አሁን አንድ ሰርግ ላይ ትናንት ሰርግ ላይ ነበርኩት እንጂ ያልከኝ እኮ ነበር። ስልኬን ረጋግጠው ስክሪኑን አፈሰሱት አልከኝ። ይሄም አለ እንደ ያልኩት ነበረ። ያው እንግባ የባህሉ ነገር እኮ በጣም ይደንቅሻል። ወይ አናስገባም ሰርገኛ። እኔ ይሄ ነው እንደ በዓሉ እያልኩ ነው። ሁሉ ባህሉ አይደለም ዘፈኑ አናስገባም። አጥር እየተሰበረ በር እየተገነጠለ መስኮት እየተሰበረ ሰዎች ይሄ የተበጫጨቀባቸው ልብሳቸው ወድቀው ሁሉ ድንጋይ ሲመታቸው አይቻለሁ አንድ ቪዲዮ ላይ። እሱ ላይም ትኖራላችሁ? አዎ። እንደውም የሚገርምሽ አሁን የኛ የፕሮቶኮል አጋፋሪዎች እኔ ቅዳሜና እሑድ የሚገርምሽ ምንድን ነው የምታደርጉት? ላይ በጣም በሚገርምሽ አንድ ቅዳሜና እሑድ ከረባት ብቻ አይደለም የምንይዘው መርፌና ክር የምንይዛለን። ምክንያቱም ቁልፍ ይበጠሳል፣ ትግል አለ፣ የሆነ ነገር ልብስም ይቀደዳል። ሰፊ ጋር እንሄድም መቼስ በሰዓቱ በተለይ ሙሽሮች ወይም ደግሞ በዙሪያ ያሉ ሚዜዎች ሸሚዛቸው ተበጥሶ ሰዓታቸው ወድቆ ድሮ የነበረው ባህል የአባቶቻችን እንደዛ አይደለም። ለድራማዊ ነገር አይደል? ይሄ እኮ ትዕይንት ነው። አዎ። ምክንያቱም ያው ባልና ሚስት አንድ ሆነዋል። መቼስ
እንደውም እኮ ሙሽሪት እኮ ደረሱ መጡ እያለች ትጓጓ የለ እንዴ? ደግሞ እንኳን በራ እናስገባም ብለን ግን ያ ባህል ስለሆነ መጽሐፍ ሁሉ በስርዓት በአግባብ ይሁን ይላልና እንጂ አጥር መዝለን ሰው ላይ እንዳልኩሽ ስልክ ይሰበራል፣ ዝርፊያም በጣም ትግል። አሁን በባህሉ ትዝ ይልሽ እንደሆነ ሽቶ ተነሳሱ ነው ሽቶ ውሃ ነው ወይ የተባለ እየተዘፈነ የሚገባው። አሁን ሽቶውን እንኳን ለማስተናገድ እኮ ትግል ግፊያ። እኔ በቃ ሌላ ዘመን ውስጥ መተናል ብዬ ነው ያልኩት። ከዚሁ ጋር ግን አብሬ የማነሳለ ነገር አንተ 15 ዓመት በላይ ሆኖሃል ይሄን ስራ ስትሰራ፣ በጣም አልተለወጠም? ሴሬሞኒ ተለውጧል። ሰርግ በጣም ትልቅ ነገር አልሆነም? ግዙፍ ነው ከሽምግልናው ጀምሮ። ሽምግልና ላይ ከመጣሽ እንደ ዘመናችን ከሰርግ ያልተናነሰ ሽምግልና አለ፣ አይተናል። መኪና ማሰለፍ፣ እሱማ ከባድ ነው። እሱንም ትሰራለህ? እንሰራለን። ስለዚህ ለሚያዩን የቻናሏን የቅዳሜኛ የዛሬ ቤተሰቦቻችን ሰርግ እንዴት ይለፍ? ምን ይሁን? ምን ይደረግ? የሰርግ ቀን ሰርግ የሚያደርገው ሙሽሮችም ሚዜዎችም ደስታቸውን የጋራ ማድረግ ነው እና ፍስሐ፣ ደስታ፣ ጨዋታ፣ ሆታ፣ ግርግሩ፣ ትርምሱ አንድ እንደወረደ ሰርግን በጣም ከሌላው የሚለየው ሆታና ጭብጨባ እንደ ባህሉ። ይሄ ኢትዮጵያዊ መዓዛው ደግሞ እንዴት ያምራል! በቃ የማይረሳ ነው። ምክንያቱም ለሰርግ ያልሆነ የሚባል ነው አለ። ልክ ለጥምቀት ያልሆነ እንደሚባለው ለሰርግም ሰርጌ እንደው በሰርግ የቀረሰው በጣም አንዳንድ ሰው እኮ ያዝናል፣ በጣም ይከፋል። ምክንያቱም ደስታው ትልቅ ምክንያት ያስፈልጋል ለመቅረት። አዎ አሳማኝ እንዴ ሰርጌን አልመጣህም ብሎ ወቃሹ እና ያው ደግሞ ደስታን ማካፈል የመሰለ ነገር ብሏል እና ትልቅ በእርግጠኛነት የሰርግ ጉዳዮችን በተመለከተ በጣም ብዙ ልምዶችን ከዚህ በኋላም ባለው የቻናል ዋን ቆይታችን እናጋራለን ለቤተሰቦቻችን። ዛሬ ግን ጥርምጥን ላለው የሰርግ አጋፋሪነት ልምድህ የሰርግ አጋፋሪ ለገሰ አለማየሁ በጣም ነው የምናመሰግነው። እጅግ አመሰግናለሁ። እኔም ያው ወቅቱ የሰርግ አይደል ጥርጥር። ስለዚህ መልካም ጋብቻ፣ መልካም ትዳር፣ ያማረ የሰመረ የተዋበ ለሁሉም ደስታቸው ያው ሰርግ በልጅ የሚከብሩበት በልጅ የሚባረኩበት ፍሬን የሚያዩበት ቤተሰብ እጅግ ደስታውን የሚካፈልበት ስለሆነ የዓለም ይሁን የሲሳይ ይሁን የሚለውን ነገር ማስተላለፍ ሞክራለሁ። መልካም ጋብቻ፣ መልካም ጊዜ። ቲጂንም አከብራለሁ። አመሰግናለሁ። ክብረት ይስጥልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ያው ቤተሰቦቻችን እንዳያችሁት ነው ሰርግ እንዲሁ ባቦ ሰጥ በእግረ መንገድ የምንደግሰውና የምናሳልጠው ነገር አይደለም። ሙያተኞች፣ ልምድ ያላቸው ነገሩ ላይ በደንብ የሰለጠኑ ሰዎች ያስፈልጋሉ የሚለውን ከሰርግ አጋፋሪው ከራሱ ከለገሰ አለማየሁ ተከታትላችኋል። ለሰርግ እያሰባችሁ ያላችሁ አሁንም ሰርግ ላይ ዱብ ዱብ እያላችሁ ያላችሁ ቤተሰቦቻችን ካላችሁ መስመር የምታስይዙበት ቆንጆ መረጃዎችን እንዳገኛችሁ እተማመናለሁ። ለነበረን ጊዜ ከልብ አመሰግናለሁ። ወጌሻ ፕሮግራማችን በሚቀጥለው ሳምንት ከሌላ አንገብጋቢ ጉዳይ ጋር መልስ በማሰጠት መልሶ ያገኛችኋል። ለዛሬው ግን በጣም እናመሰግናለን።